ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ማን ነው እንደኔ ሀይሚዬና የብሩኬ አንድ ላይ በቃ ፏ ብለው በፍቅር የሚመጡበት ቪዲዮ የናፈቀው ማለት ነው። አሁን ካሉበት ሁኔታ የበለጠ ደግሞ አለ አይደል? ይሄ እንኳን አሁን ያሉበት ሁኔታ ቢያንስ ስራ ነው ምናምን ብለን እንጽናናለን። ስራ ሊሆን ይችላል ምናምን የሚለው አለ አይደል? እኔ ጋር አሁን ስራ ሊሆን ይችላል የሚለው ብዙ አለ ማለት ስራ ሊሆን ይችላል ብዬ አምናለሁ ብዙ ጊዜ ማለት ነው። እና ያው ማንኛውም ዩቲዩበር እንደሚያደርገው ማለት ነው ቢሰራ ሊሆን ይችላል ብዬ እጽናናለሁ። በዛ ላይ ደግሞ እውነተኛ ጸብ ቢሆንም ደግሞ ማንኛውም ሰው ይጣላል ይታረቃሉ በሚለው እጽናናለሁ። ግን ደግሞ በጣም የሚገርመው ነገር በቃ ያፍቅራቸዋል አይደለ? የሆነ በፍቅር የሚመጡበት ቪዲዮ ታውቃላችሁ። ከአሁን በፊት በጭቅጭቅ በንዝንዝም ነበር አይደለ? ኦልሬዲ ከአንድ ወር ሊሆናቸው ነው። ያን ጊዜ ብሩኬ ብድር መለሳ ብሎ አብረሽን ካላደርሽ በሚል ቪዲዮ ሲጨቃጨቁ ነው የከረሙት። የፍቅር ቪዲዮአቸው ግን በጣም የናፈቀኝ እውነት ስናገር ማለት ነው። በጣም የምር ከባድ ነው። መልመድ ግን በጣም መጥፎ ነው ማለት የምንጓጓለት ቪዲዮ ምናምን አሁን ላይ ምንም የሚያጓጓ ነገር የለም። ጭንቀት ነው አሁን ያለው። ማታም ዛሬ ምን ይዘው ይመጡ ይሆን? በምን ይመጡ ይሆን? ምን አይነት አይዲያ ይዘው ይመጡ ይሆን? አሁን ያለንበት ኮንዲሽን ጭንቀት ነው። በፊት ግን መጡ አልመጡ ብለን በፍቅርና በስስት ነበር ሰፍ ብለን የምንገባ የነበረው አይደል? እስኪ ከስንት አንዳችን ነን እኔ እንጃ። ሁላችንም በቃ ሰፍ ብለን ዛሬ ደግሞ ምን ይዘው ይመጡ ይሆን ብለን ነው በጉጉት የምንጠብቃቸው። አሁን ግን ጭንቀት ነው በቃ በምን ይመጡ ይሆን? ዛሬ ደግሞ ምን ይፈጠር ይሆን? ጭራሽ ፖሊስና ሌባ የሚል ውጥንቅጥ ይዘውልን መጥተዋል። ጨዋታ ወረቀት ክስ ምናምን። ይሄ ያው የህፃን ልጅ ጨዋታ ነው ማለት አንድ ሰው በግድ አግባኝ ብላ መክሰስ አትችልም፣ የታወቀ ነው። ማነሽ እየሩስ ህግ አታቂ ከሆነ ወይ ህግ ያስረዱሽ። ህግ አማካሪ ሂጅና ያማክሩሽ። መጀመሪያ ታከሚ፣ ጤነኛማ አትመስይም። ምክንያቱም አንድን ወንድ በግድ ካላገባኸኝ ተብሎ ክስ የሚባል ነገር የለም። ሁለተኛ ገና ለገናው አረገዝኩ ብለሽ በአንድ ቀን ስህተት ገና ለገናው ካረገዝሽ ምናልባት የልጅ ማሳደጊያ ከተወለደ በኋላ ግዴታ ሊሆን ይችላል። ከዛ ውጭ ግን ከአንቺ ጋር የመግማማት ግዴታ የለበትም። አንቺንም የማየትም የማግኘትም ግዴታ የለበትም። ብሩኬ እንደውም ምን አንድ ምክር ልምከርህ፣ አንድ ምክር ልምከረችን ሴትዮ ድጋሚ አታገኛት። በቃ እልም ብለህ ጥፋ። የምሬ ነው። በቃ አታገኛት። ከሀይሚ ጋር ተያይዛችሁ ወደ አዲስ አበባችሁ ነው። ተጣላችሁም ተነጫነጫችሁም ተጨቃጨቃችሁም ሁለታችሁ ብቻ ስትሆኑ ሁሉም ነገር ይስተካከላል። እችን ሴትዮ አታገኟት። እውነቴን ነው የምነግራችሁ። ለሁለታችሁም ሰላም ሲባል አለዛ ሰላም አትሆኑ። ለሁለታችሁም ሰላም ሲባል ብተዋት ነው የሚሻለው። በእርግጥ ያው ገና ደርሷል። ገናን ከቤተሰብ ጋር ምናምን ሊያሳልፉ ይችላሉ። ግን ደግሞ እንደኔ ወደ አዲስ አበባቸው መጥተው በቃ እዙ ይሻላቸዋል። ሰላም ያገኛሉ ቢያንስ ከልጅቷ ሲርቁ ማለት ነው። ከዛ ባለፈ ይሄ የመጥረው የፖሊሱ ምናምን የሚያሳስብ ነገር አይደለም። እኔ በበኩሌ ያልደነገጥኩም ቦታም አልሰጠሁትም። ምክንያቱም በግድ ባልሆነ የሚባል ነገር እንደሌላ አውቃለሁኝ። እንደዚህ አይነት የለም። ገና ለገናው አረገዝኩ ገና የእሱ ይሁን የሌላ ይሁን ያልታወቀ ልጅ ተረግዞ በፖሊስ ወይም ደግሞ በህግ ምንትን የሚገኝ ቢሆን እናቴ አዲስ አበባ ስንቱ በታሰረ፣ ኢትዮጵያ ውስጥ እናቴ ስንቱ ሳይፈልግ በተጋባ ነበር። ወንዱም ሴቱም ስንቱ ሳይፈልግ በተጋባ ነበር። እንደዛ የሚባል ነገር የለም። ማነሽ እየሩስ እኔ እንኳን እዩ ብዬ እንኳን አልጠራሽም። እዩ ይብላሽ እዛው እዩ እያሉ እዛው ያቆላምጡሽ የሚያቆላምጡሽ። እየሩስ ብዬ ለምጠራሽም ይደብረኛል በእውነት ማለት ነው። ምክንያቱም እንደዚህ አይነት ማፈሪያ ሴት ደስ አትለኝም። ምንም እንኳን ቢሆን ኮስተር ብለሽ ራስሽ ተፈልገሽ ፈልጎሽ ሲመጣ እንጂ የማንንም ዲቃላ ተሸክመሽ ያንተ ልጅ ነው ብለሽ በግድ ምን ማለት ይሄ እርካሽነት ነው በእውነቱ። ምናልባት ሴት ሆነሽ እንዴት እንደዚህ ትናገራለሽ? ነገ ባንቺ ላይ ኖ እንደዛ አይደለም። ምን መሰላችሁ ይሄ ነገር ትክክል እንዳልሆነ እኔ እርግጠኛ ሆኜ ስለማውቀው ከሁኔታዋ
በውስጥም ብዙ የሚደርሱ መረጃዎች ስላሉ ውሸቷን እንደሆነ ስለተረዳሁ ነው ይሄን የምናገረው። ይቅርታ አድርጉልኝ። ሴት ሆነሽ እንዴት ነው እንደዛ አይነት ሴትነት የለም። ሴትነትም ክብር ሲሰጠው ነው ሴት የሚያስብላችሁ። ሀይሚዬ ደግሞ ትናንትና ለሊት ላይ የሆነ ነገር ፖስት አድርጋለች። የሆነ ያው ግልጽ ነው ከጊዜያዊ ነገር ጋር የተያያዘ ነው። ፍቅር ትልቅ ውሸት፣ መውደድ ቃል ለሚቀደድ ረቀኔ ያረን ያልገባኝም እንዴ ሀይሚዬ። ከዛ ይሄው በሷ ውሸት ልቤን እዋት በሷ ሁሌ በእሳት ስትነዳ አይነት ነገር ማንን የዘፈን ነገር ግጥም ምናምን አያዝልኝም መቼም። አየኔ ነገር ዘፈን ነው ለቅሶ አይሉት ዘፈን ነው ለቅሶ። እኔ እኮ እንደዚህ አይነት ዘፈን እኮ ዘፈን የማይመስለኝ በነገራችን ላይ። አቤት ዘፈን፣ አቤት የዘጠናዎቹ፣ አቤት የድሮዎቹ ዘፈን በእነሱ ጊዜ ቀረ፣ በዘጠናዎቹ ጊዜ ቀረ። አሁን እንዲሁ ለቅሶ አልኳችሁ። የሚያለቃቅሱት የፈለገ መልእክት ሊኖረው ይችላል፣ ግን እንዲሁ ለቅሶ አልኳችሁ ለቅሶ። እኔ ደስ የሚለኝ ነገር ማለት ነው አንድ ባህሪ የዘንድሮ ዘፈን አልሰማም፣ በቃ አላዳምጥም አሁን የሚወጡ ዘፈኖችን። እና ሀይሚዬ ያው በእሷ ክህደት ይዋት ልቤ በሳት ስትነድ ምናምን ነው የሚለው። አይዞሽ የኔ ቆንጆ ያልፋል ሁሉም ነገር፣ ነገ ሌላ ቀን ነው። አንቺ ንጹህ ሴት ነሽ፣ ልብህ ንጹህ ነው። ንጹህና የዋህ ሰዎች ደግሞ ሁሌም ይጎዳሉ፣ ግን ደግሞ ወድቀው አይወድቁም። እግዚአብሔር አይጥላቸውም። እና ሀይሚዬ እግዚአብሔር ምንጊዜም ከጎንሽ ነው። ምክንያቱም አንቺ ንጹህ ሴት ነሽ፣ ንጹህ ልብ ስላለሽ ከንጹህ ልብ ጋር ደግሞ እግዚአብሔር አለ። የኔ ቆንጆ አይዞሽ ብቻ አንቺ ታገሽ፣ ትዕግስት ይኖርሽ፣ ጊዜው ሰጂ ራፊ ችግር የለውም። ግን ደግሞ ፍቅር ሲጀመር ማለት ነው ይቅር ባይ ነው ማለት የሆነ ፍቅር ስንጀምር ይቅር ባይነትን በልባችን ይዘን መሆን አለበት። አለበለዚያ ህይወት ከባድ የምትሆኑብን። ሰው የፈለገ ጠንቃቃ ቢሆን፣ ሰው የፈለገ ነገር ጎበዝ ቢሆን፣ ግን ከሰው ልጅ ላይ በፍጹም ስህተት አይጠፋም። በፍጹም ማለት ነው። ምክንያቱም ሰዎች ነን፣ በቃ ሰዎች ነን። በምናወራው ልክ አይደለም የምንሄደው። እና አይዞሽ ሁሉም ያልፋል የኔ ማር። አንቺ መልካምና ጠንካራ ሴት ነሽ፣ ሁሉንም ታልፈዋለሽ። በድል እንደምታልፉ ደግሞ አንጠራጠር። እና አንዳንዴ የማያልፉ የሚመስሉ ነገሮች ነገር ግን ታሪክ ሆነው የቀሩ ታሪክ ነገሮች አሉ። እዚህ ትላንት ያሳለፈልን አምላክ ነገም ማይሆንበት ምንም ምክንያት የለም። ዛሬም ያልፋል። ትላንት ያሳለፈልን አምላክ ነገም ያልፋል። ስለዚህ መታገስ ነው ዋናው፣ እግዚአብሔርን ይዞ ማለት ነው። እናንተ ወደፊት የምትቀድሙበት የምትነግሱበት ከፍ ከፍ የምትሉበት ቀን ቅርብ ነው። ይቺ ደግሞ ተንከሴስ ሰው መሳይ ሾካካ የሳይጣን ቁራጭ ደግሞ የምትዋረድበት ጊዜ ደግሞ ቅርብ ነው። ውሸት ለጊዜው ነው የሚገነው። መቼም እውነት ደግሞ ራሷን ፈንቅላ ትወጣለች።